በእያንዳንዱ ድርሰት አለው። ዘወረደ አለ፣ ቅድስት አለ፣ ምኩራብ አለ፣ ይቀጥላል። ይሄ ጾሙ ሁሉ ማለት ነው እና በስያሜ ነው የተናገረው። ከዛ መካከል አሁን ልናከብረው ያለውን ወይንም የሚቀጥለውን ሳምንት የምንሄድበት ስያሜው የተቀደሰችዋ የተለየችዋ ሳምንት፣ የተቀደሰችዋን የተለየችዋን ጾም እግዚአብሔር ራሱ የጾማት ጾም ስለሆነች ቅድስት ጾም ጽድቅን ታፈራለች ብሎ ይናገራል። የተለየች ብሎ ይናገራታል። ልብ በሉ እንግዲህ ጾም ነው። አንድ ሳምንት አሳልፈናል። ያን ዘወረደ የወረደ የመጣ ሰውን ለማዳን ብለን የዘረዘርናቸው በባለፈው ሳምንት የተማራችሁት ትምህርት አለ። ያ ትምህርት ያ ጾም የጾሙት ሐዋርያት ናቸው። የጾሙት እስራኤላውያን ናቸው። ሐዋርያት የክርስቶስን ጾም መቀበያ ለማድረግ ጾመውታል። እስራኤላውያን ደግሞ በደረሰባቸው መከራ መሰረት ያንን ሕርቃል ለተባለው ንጉሥ ጾመው እሱ ጠላታቸውን እንዲያጠፋላቸው አድርገዋል። ሐዋርያት የጾሙት ዋነኛው መሰረቱ የጾሙበት ምክንያታቸው የክርስቶስን ጾም ታላቅ ጾም ነውና አብይ ጾም ተብሎ የሚጠራው ታላቅ ጾም ነውና ታላቁን ጾም ለመቀበል ቀበላ ማለት ነው። በሐዋርያት አነጋገር ማለት ነው። የሐዋርያት ጾም ይሄ ዘወረደ ተብሎ አስቀድመው የጾሙት ጾም የክርስቶስን ጾም ለመቀበል መጀመሪያ ላይ ያደረጉት ጉዞ ራሳቸውን ለማንጻት ለመቀደስ የሄዱበት አንደኛ፣ ሁለተኛ የክርስቶስን ጾም እንደመጣ ከመጀመር ይልቅ በጾም እንቀበለው ብለው ከወዲሁ የጾሙት ነው እና ይሄ ጾም የተለየ ጾም ነው። ክርስቶስ ራሱ ባለቤቱ ፈጣሪ ፍጡራን ንዑለ ባህሪ የጾመው ጾም ነው። ሌሎቹ አጽዋማት 6 አጽዋማት አሉ። 7ኛው ጾም ይሄኛው ነው ማለት ነው። በዚህ መሰረት ይህንኛው ታላቅ ጾም ተብሎ የሚጠራበት ሌሎቹ ፍጡራን የጾሟቸው ጾሞች ናቸው። ፍጡራን የጾሟቸው አጽዋማት ናቸው። ፍጡራን የጾሟቸው አጽዋማት ከመሆናቸው የተነሳ የፍጡር ጾም በመባል ይታወቃሉ፣ ይለያሉ። ይህንኛውን ያደረገው ደግሞ መድኃኔ ዓለም ክርስቶስ ራሱ ባለቤቱ ሁሉን ነገር አድርጎ ሰርቶ ስሩ ስለሚለን በዚያ መሰረት ያደረግነውና የተቀበልነው የሐዋርያት ጾም የክርስቶስ ጾም ስለሆነ ታላቅ ጾም በመባል ይጠራል። ይህንኛው የተለየ የከበረ የነጻ ነውና ቅዱስ ያሬድም ይህንን ምን ብሎ ጠራው ካል የተለየ ጾም ፍሬን ያፈራል፣ ጽድቅን ያፈራል ብሎ ተናገረ። ልብ በሉ እንግዲህ ጾም ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት፣ ፈቃደ ነፍሳችንን ለፈቃደ እግዚአብሔር ስናስገዛ ፈቃደ ስጋችን ለፈቃደ ነፍሳችን የሚገዛበት፣ ፈቃደ ስጋችን ለፈቃደ ነፍሳችን የሚገዛበት ልዩ የሆነ ነው። ይህንኛው ፈቃደ ስጋ በጊዜው ያገኘውን መብላት መጠጣት፣ ያገኘውን ሲበላ ሲጠጣ ስጋው ይወፍራል። ማሰብ የሌለበትን ማሰብ በሌለበት ጊዜና ሰዓት ያስባል። እንዲህ ሲሆን ከእግዚአብሔር ጋር የሚጣላበትን ያገኛል። ይህንን አበው ሲናገሩ እንዲህ ብለው ይናገራሉ። አባ ሎጊዮስ የተባለ አባት ለደቀ መዝሙሩ ሲነግረው እንዲህ ይላል። ሆድ ማለት እንደ ደረቅ አቁማዳ ወይንም የእህል ማጠራቀሚያ ኩንታል አይነት ነው ብሎ ይገልጸዋል። ለምን ልጄ ሆይ ሆድህን ጥቂት እያልክ ረሃብ አስለምደው፣ ረሃብ አስለምደው ሆድህን በረሃብ ታጠራው ታነጻው ዘንድ። ሆድ ማለት እንደ እህል ማጠራቀሚያ ኩንታል ነው። እህል ያ ኩንታሉ እህል በተደረገበት በተጨመረበት ልክ እየሰፋ ይሄዳል። ያንኛው እየሞላ የታጠፈ ነገር ሳይሆን ኖረው በደንብ ከተከተተበት ከተጨመረበት ኩንታሉ እየሰፋ በደንብ ይወጠራል። ሰውነትም ሆድም ደግሞ እንዲህ ያገኘውን ሳይመርጥ ጾም ሳይል ዝም ብሎ የሚበላ የሚጠጣ ከሆነ ሆድ እንዲሁ ይለጠጣል፣ ይሰፋል። ስለዚህ ጾም ሆድህን ጥቂት እያልክ ረሃብ አስለምዳት ብሎ ይናገራል። ስለዚህ ጾም ማለት እህታ የጸሎት እናት የአርምሞ እህት ወነቃ ለአንብ ለእንባ ደግሞ ምንጭ መሰረት የሆነች
ወጥንተ ሁሉ ገድል ሰናይት ለሁሉ ገድል ለበጎ ገድል ሁሉ ያማረች የተወደደች ናት ብሎ ይናገራል። ማን ጾም? ለምን? ፈቃደ ሥጋ ለፈቃደ ነፍስ ስለሚደረግ ስለሚገዛ ያንን ሁሉ የሚደረገው በፈቃደ ሥጋ ሳይሆን በማስተዋል በትህትና ነውና በትህትና። ስለዚህ ይህንኛው ነፍስን ሥጋ እንዳይበድል እንዳይጨቁን እንዳያወርዳት ሥጋ በነፍስ ከፍ ብላ እንድትታይ እንድትጠራ ንጹሕ እንድትሆን እንድትቀደስ እንድትወለወል እንድትጠራ በጨለማ መካከል የምታበራ መብራት በኃጢአት መካከል ኃጢአት በሚነግስባት ዓለም ላይ የተሻለች ሆና እንደ ዕንቁ በሌሊት ዕንቁ እንደሚያበራ ሁሉ እያበራች ለእግዚአብሔር ለፈጣሪዋ ለወዳጇ የምትታይ ናት። ለምን ከተባለ በየሰዓቱ በጸሎት ሰዓት ጸሎትን በሚያደርሱ ሰዎች ላይ ምን አይመጣም? ሰይጣን አይመጣም። ሰይጣን አይመጣም። ይዋጉታል። ሲመጣም ለጸሎት ይነሳሉ። ለምን? ስንፍና የለም፣ ትጋት አለ፣ የዋህነት አለ፣ ቸርነት አለ። በዚህ መካከል ምን አለ? ነፍስ እያደገች እየበረታች ሥጋ ደግሞ የሥጋ ኃይል እየደከመ በራሷ ኃይል ከመበርታት ከመጠንከር ይልቅ በነፍስ ኃይል እየበረታችና እየጠነከረች የምትሄድበት ስለሆነ ማለት ነው። እንዲያውም ይህንን በዜና በው ላይ ስናነብ እጅግ የሚገርም እናገኛለን። አንድ አባት አበምኔቱ ገዳማቱን እያየ እየጎበኘ ሌሊት እየዞረ ጸሎት የሚጸልየውን የማይጸልየውን ቀን ላይ ሰዓት የሚያደርሰውን የማያደርሰውን እያየ ይመክራል፣ ይገስጻል። ከዛ ከመነኮሳት መካከል አንዱ ሰነፍ ነው፣ ዝም ብሎ ይተኛል፣ አይጸልይም፣ ለጸሎት አይነሳም። በዚህ ጊዜ የአባት ይፈራል። ልጄ ወዳጄ ሆይ እግዚአብሔር ለአንተ ብሎ ያደረገውን አስበህ ወቅ። ስለዚህ አንተ አስበህ ለእግዚአብሔር ደግሞ የምታደርገውን የምታቀርበውን አቅርብ፣ መስዋዕትህን አዘጋጅ እያለ ይመክረዋል፣ ይገስጸዋል። አሁንም ይህ አባት ምን አይልም፣ አይጸልይም፣ ዝም ብሎ ይተኛል። ብሎ እንግዲህ ሞት አይቀርምና ከአበምኔቱ አስቀድሞ ያ ደቀ መዝሙሩ ወይንም ከአሃው አንዱ ያ ሰነፍ የነበረው ሞተ። ከዚህ በኋላ ሲሞት ይህ አባት መጸለይ ጀመረ። እግዚአብሔር አምላኬ ሆይ እባክህን የዚያን የወዳጀን ቦታውን አሳየኝ፣ እባክህን የምለምንን አድርግልኝ። ስለ አበው ስለ መነኮሳት ስለገባላቸው ቃል ኪዳን ስትል እኔን ኃጢአተኛውን በደለኛውን በኃጢአቴ የታወርኩትን እንደ ኃጢአቴ ሳይሆን እንደ ቸርነትህ አንተ አስበህ ያንን ወዳጀን አሳየኝ ብሎ ለመነ። ከዚህም በኋላ ሌሊት በሕልሙ እንደተኛ መልአኩ ተልኮ መጥቶ ያንን መነኩሴ በሕልሙ በራእይ ወሰደውና በሕልም ራእይ ያሳየው ጀመረ። የተጋደሉትን በጎ ገድል የተጋደሉትን የጾሙትን የጸለዩትን በተለየችዋ በተቀደሰችዋ ጾም የጸሉትን ምን አደረጋቸው? ያሉበትን ቦታውን አሳየው፣ አስጎበኘው፣ ደስ አለው። ነገር ግን ያ ቀድሞ ያውቀው የነበረውን ትጋ፣ ጸልይ፣ ተነስ፣ ሰዓት ደርሷል ይለው የነበረውን ወንድሙን አጣው። ከዚያ ያ ሰው ወዴት አለ? አጣሁት እኮ በዚያ በገዳም የነበረው ራሱን የሰለበው ከፈቃደ ሥጋው የለየው በዚህ ዓለም ወልዶ ከብሮ አግኝቶ በልቶ ጠጥቶ ከመኖር ራሱን ድሃ ያደረገው ሄት አለ? አጣሁት አለው። እሱ ያለበትንስ ና ላሳያልና ወደ ሲኦል ወሰደው። በዚያ ወሰደና አሳየው። አለቀሰ፣ አነባ፣ ሰውነቱን ተንቀጠቀጠ። አይዞህ በርታ፣ አንተ የምትጋደልላት ያችን ርስት ቀድሞ ያያትን ትወርስ ዘንድ በርታ እንጂ አትንቀጥቀጥ፣ አትፍራ ብሎ አጽናናው። ሲፈልግ በዚያ መካከል እስከ አንገታቸው የዋጣቸው የእሳት ባህር አለ። የእነዚያን አየ። እስከ ደረታቸው የዋጣቸው አለ። እነዚያን አየ። እስከ እምብርታቸው የዋጣቸው አለ። እነዚያንም አየ። የእሳት ባህር በዚያ ውስጥ ይጮሃሉ። ለምን? ቀድሞ ለጾም ለጸሎት የማይተጉ ሰነፎች ስለነበሩ። ከዚህን በኋላ ያንን የእሱን ወንድም የት አገኘው? እዚያ እስከ እምብርታቸው እሳት እስከ የዋጣቸው ሰዎችን አገኘው። ከእነዚያ መካከል አንድ ሆኖ አገኘው። አንተ የዚያን ጊዜ ገስጽህ ቆጣ የነበረ ይህን ፈርቻ አልነበረምን? ያውስ ቢሆን ዓለምን መናቅህ ዘመንን መተውህ ለርስተ መንግሥተ ሰማያት አላበቃህ አለን ብሎ አለቀሰ። ከዚያን በኋላ ምን አለው? አባቴ ሆይ ተው፣ ለእኔ አትዘን፣
እኔ ከሊቀ ጳጳሱ በላይ ነው ያለሁት፣ ከኔ በታች ሊቀ ጳጳሱ አለ ብሎ መልስ ሰጠው ማለት ነው። ለምንድን ነው እንዲህ የሆነው? በጾም ጊዜ በጸሎት ጊዜ ሰዓቱን አለማድረስ። ልብ በሉ። አሁን እኛም የምንጾመው የምንጸልየው በጾም ወቅት ከማይበሉ ከጠሉላት በፍጹም እንከለከላለን። እንድንበላ ከተፈቀደልን ደግሞ ምን እንላለን? ሰዓት በማድረስ እንከለከላለን። ሰዓት ሳይደርስ አንበላም። አፋዊውን ምግብ ውሳጣዊውን ምግብ ደግሞ በውስጥ ያለውን እያነጻን ቅድም እንዳልኳችሁ በረሃብ ሆድክን እጠበው የተባለውን በእንባ ጸሎት ወይንም ጾም የእንባ ምንጯ ነው። ጸሎት ማለት እንባ እንዲመጣ ሳያስቡት እንዲያለቅሱ የሚያደርግ ነውና በዚያ ውስጥ እንዲኖር የሚያደርግ ነው። ስለዚህ በዚያ ውስጥ እንድንኖር ምንድነው? የተቀደሰች ጾም ጽድቅን ታፈራለች አለ። ለምን? ያልተቀደሰ የረከሰ ጾም ስላለ እግዚአብሔር የማይፈቅደው የማይወደው እግዚአብሔር ጾሙ ባለበት ጊዜ የሚበሉ ብሉ ባለበት ጊዜ ደግሞ የሚጾሙ አሉ። ይሄ ምን የሆነ የረከሰ የቆሸሸ ጾም ስለሆነ ማለት ነው። ለምን? በአፈ ኢሳይያስ በነቢየ እግዚአብሔር ኢሳይያስ እግዚአብሔር ምን አለ? ስለ መስዋዕቱም ስለ ቁርባኑም ስለ ጸሎታቸው በአጠቃላይ እግዚአብሔር የማይወደው መሆኑን ሲናገር ምን አላቸው? እንደ አህያ ፋንድያ ነው አላቸው። እንደዛ ነው፣ የማይጠቅም ነው፣ ለእኔ ምን ይጠቅመኛል ብሎ ነገራቸው። ማን? እግዚአብሔር። ለምን? የሚያደርጉት እግዚአብሔር የሚወደው አይደለም። የተቀደሰ የነጻ የከበረ አይደለም። ከሁሉ ነገር የተለየ ከዓለም ከሚወደው ነገር የተለየ ስላልሆነ ምን አላቸው? የሚጠቅም አይደለም፣ እንደሚወድቅ ነገር ነው፣ እንደ ቆሻሻ ነው አላቸው። ስለዚህ ይህ ጾም ቅዱስ ተብሎ ይከበራል። ልብ በሉ። በዚህ ጾም መድኃኔ ዓለም ክርስቶስ ከተጠመቀ ሳይውል ሳያድር ወምዝ ወሰዶ መንፈስ ገዳመ ለእግዚእ ኢየሱስ፣ ከዚህ በኋላ ጌታ ኢየሱስን ወደ ገዳም መንፈስ ወሰደው ብሎ ይናገራል። ከዚህ በኋላ የተባለው መድኃኔ ዓለም ክርስቶስ ከተጠመቀ በኋላ ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ስናነቡ ሁላችሁም ስለምታነቡት ይህንን በመላ አንብቡት። ከዚህ በኋላ መንፈስ ወሰደው ይላል። ከየትኛው በኋላ? ከተጠመቀ በኋላ። በጥምቀት ጊዜ ምን ብሏል? መድኃኔ ዓለም ክርስቶስ በማየ ዮርዳኖስ ሲጠመቅ መንፈስ ቅዱስ በአምሳለ ርግብ መጥቶ ሲያርፍበት አብ በደመና ሆኖ ምን ብሏል? ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው ልጄ ይህ ነውና እሱን ስሙት የሚለውን ቃል ተናግሮለታል። ከዚህ በኋላ ምን አደረገ? ዕለቱን አልዋለም አላደረም። ከዚህ በኋላ ብሎ ቅዱስ ማቴዎስ ከ12ቱ ሐዋርያት አንዱ የሆነው በማቴዎስ ወንጌል ምዕራፍ 9 ላይ ሀብቱን ንብረቱን በሙሉ ሰጥቶ መድኃኔ ዓለም ክርስቶስን ወደ ቤቱ ጋብዞ አብልቶ አጠጥቶ ከሱ ጋር ተከትሎ የሄደው ክርስቶስን ይከተሉት ለነበሩ ሁሉ ያበላ ያጠጣ ሐዋርያ ነው። ይህን የጻፈልን ከዚህ በኋላ ከየት ከተጠመቀ በኋላ መንፈስ ወሰደው አለ። ልብ በሉ። መንፈስሰ ይቤለከ ፈቃዱ ይእቲ፣ መንፈስ ሲልህ ስምረቱ ናት፣ ይቺ ፈቃዱ ናት። መንፈስ ቅዱስም ይላል። መንፈስ ቅዱስ ሲል ደግሞ ምንድን ነው? የባህሪ ሕይወቱ መንፈስ ቅዱስ የአብም ፈቃድ የመንፈስ ቅዱስም ፈቃድ የወልድም ፈቃድ ስለሆነች ማለት ስምረቱ ይእቲ ፈቃዱ ናት። ወዴት? ወደ ገዳም ለመግባት ወጾም 40 መዓልተ ወ40 ሌሊተ፣ 40 ሌሊት 40 መዓልትም ጾመ ብሎ ይናገረናል። ልብ በሉ። መድኃኔ ዓለም ክርስቶስ የሚጾመው የጾመው ወይንም 40ው ጾም የሚባለው ከቅድስት ጀምሮ ስለሚሄድ በእኛ በቤተ ክርስቲያናችን ሁሉም ነገር የተቀደሰ ነው። የረከሰ ነገር ቤተ ክርስቲያን ገብቶ የሚረክስ ነገር የለም። የረከሰው ይቀደሳል እንጂ ረክሶ የሚወጣ ነገር የለም። ለምን ከተባለ ክህደት ያለበት ተወግዞ ይለያል። ለምን? ክህደቴ የተስማማኝ ካለ ከክህደቱ ካልተመለሰ። ነገር ግን ልቀደስ፣ ልንጻ፣ ልክበር ብሎ ከመጣ ቀዳሽ አንድ አክባሪው ራሱ እግዚአብሔር ምን ይለዋል? ያከብረዋል፣ ያነጻዋል። የሰውን ፈቃዱን መውደዱን ለመንጻት የሚመጣው ሁረቱን ተመልክቶ እግዚአብሔር ምን ይለዋል? የመጣውን ሰው ይቀድሰዋል፣ ያከብረዋል፣ ያነጻዋል፣ ልዩ ያደርገዋል። ስለዚህ ቅድስት ብሎ ይነገራል። ለምን? የተቀደሰ ነው። ለምን? በባህሪው የተቀደሰው ልዑለ ባህሪ እግዚአብሔር የጾመው ጾም ስለሆነ በዚህ ጊዜ 40 ሌሊት 40 መዓልት ጾመ። ወደ ገዳም ገባ። ይህንን ጾም 40 ቀን በሙሉ ጾመ። 40 ሌሊትም ጾመ። ቆሞ ጾመ።
ሳይቀመጥ በዚህ ውስጥ እንድንኖር ነው አበው የሚፈልጉት ማለት ነው። መድኃኔዓለም ክርስቶስ ይህንንም ያደረገው በዚህ ውስጥ እንድንሄድ፣ በዚህ ውስጥ እሱ ሳይሄድበት ሳይጓዝበት ሳያልፍበት እለፉበት፣ እሱ ሳይሄድበት ሳያስተምረው ሳይኖረው ኑሩ ያለበት አንዳችም ነገር አንዳችም መንገድ አንዳችም አስተምህሮ ስለሌለ ጾሞን ምን አለ? ጾሙ ለምን? በመብል ምክንያት ነውና እኛ የጎሰቆልነው ወይንም የኃጢአት መሰረቱ መብል ነውና የቅድስና የንጽህና መሰረቱ ደግሞ ጾም ነው። ለመንጻት ለመክበር ራስን ለማንጻት የሚፈልግ ሰው ምን ያደርጋል ካል በጾም ይጀምረዋል፣ በጸሎት ያቅፈዋል። ለምን? እናቱ ናትና ያቅፈዋል። በምን? በእንባ ደግሞ ምን ይለዋል? ያጥበዋል፣ ያነጻዋል። እንዲህ አድርጎ እንዲኖር እግዚአብሔር ምን አለ? ጾሙ ለማለት ራሱ ጾመ። በዚያም ውስጥ 40 መዓልት 40 ሌሊት ጾመ። ይህንኛውን ደግሞ ከ40 ያላሰነሰው ከ40 ደግሞ ያላበለጠው ለምንድን ነው ስንል ሐዋርያት የሚጾሙት ጾም በሱባኤ ወይንም እንደ ፋሲካው ከወዲሁ ከተገደፈ ሚያዝያ ላይ ዘንድሮውን ይጨምራል ጾሙ። እንደዛ አይደለም። ለምን? ሐዋርያት ለራሳቸው ለስብከተ ወንጌል ሲፋጠኑ የጾሙት ጾም ነው። ያ ደግሞ በፋሲካ ነው የሚለካው ወይንም በባህር ሐሳቡ የአብይ ጾምም ባህር ሐሳብ ቢኖረው ግን የተቀመረ መድኃኔዓለም ክርስቶስ የጾመው 40 ቀን ስለሆነ ከ40 ስለማይበልጥ እሱ ያደረገው ለምንድን ነው ስንል ነቢያት ጥንቱንም የጾሙት 40 ስለሆነ ሕዝቅኤል 40 ጾሞ በግራ ጎኑ ተኝቶ ሳር እንጨት እስኪበቅልበት ድረስ ተኝቶ 600 ሙታንን አስነስቷል። መድኃኔዓለም ክርስቶስም ይህንን ጾም ጾሞ በነፍስም በስጋም የሞቱትን ከሲኦል የሚያወጣበት የሚያስነሳበት ነውና አንደኛ። ሁለተኛ የ4 ቀን ሬሳ አልዓዛርን የሚያስነሳበት ነውና ምን አደረገ? 40 ጾመ። እንደማን? እንደ ነቢያት እንደ ሕዝቅኤል 40 ጾሞ ስንት አስነሳ? 600 ሙታንን አስነሳ በግራ ጎኑ ተኝቶ። መድኃኔዓለም ክርስቶስ ደግሞ ቆሞ ጸልዮ ያንን ሁሉ አድርጎ ሙታነ ስጋን ሙታነ ነፍስንም የሚያስነሳበት ስለሆነ በትምህርትም በኃጢአትም የወደቁትን በሞትም የታጡትን ወደ ገነት መንግሥተ ሰማያት የሚመልስበት ስለሆነ እናንተም ደግሞ ብትጾሙ እንዲሁ ትነጻላችሁ ከሲኦልም ትድናላችሁ ለማለት። ሁለተኛው ሙሴ ነው። ሙሴ 40 ጾሞ 40 ጾሞ ታቦተ ጽዮንን ተቀበለ። ከዛስ ደግሞ 570 ጊዜ ተነጋገረ። ከማን? ከእግዚአብሔር ጋር። ለምን? በጾም በጸሎት ነው ከእግዚአብሔር ጋር መነጋገር የሚቻለውና። ሙሴ 40 ጾሞ ይህንን ካደረገ መጻሕፍት 5ቱ መጻሕፍትን እንዲጽፍልን ከሆነ እሱም ደግሞ ታቦተ ጽዮንን ከተቀበለ እኛም ደግሞ ከእግዚአብሔር ጋር የምንነጋገርበት መሰራራችን ድልድያችን ውህደታችን ነውና ምን እናደርጋለን? 40 ጾሞ እኛም እንድንጾም አዘዘን። ማን? ራሱ እግዚአብሔር ያዘዘን ወይንም የጾመው ጾም ስለሆነ አንደኛው። ሁለተኛው ደግሞ ሙሴ ምን አደረገ? ኦሪትን ሰራ ብያችኋለሁ። ሙሴ ኦሪትን ከመስራቱም በኋላም ደግሞ መጀመሪያ ላይ ኦሪትን ከመስራቱ በፊት በግብፅ እያለ ማንን ገደለው? ዕብራዊና ግብፃዊ ተጣልተው ግብፃዊውን ገድሎ ባሸዋ ውስጥ ቀበረው። ዕብራዊውን ግን አዳነው። ይህን ያደረገበት አድርጎ ደግሞ ምን አደረገ? ወደ ምድያም ሄደ። በምድያም 40 ዓመት ቆይቶ ወደ ግብፅ ወረደ። ወደ ግብፅ ወርዶ ደግሞ ማንን አወጣ? እስራኤልን ከግብፅ ባርነት አወጣቸው። እግዚአብሔርም ደግሞ ምን የማደርግ 40 ቀን ጾሞ እኛን ከአጋንንት የሚያድን ከዲያብሎስ የሚያድነን ከሲኦል የሚያወጣን ስለሆነ ሙሴ ያወረሳቸው ምን ለርስትን ነው? ማን? ኢየሩሳሌምን ማርና ወተት ታፈሳለች ተብሎ የተነገረላትን ሀገር ማን አወረሳቸው? ሙሴ መጻሕፍትንም ተቀብሎ 40 ዓመት ከቆየ በኋላ ከምድያም ተመልሶ እግዚአብሔርም ደግሞ እኛን በግብፅ የመከራ የሲኦል ምሳሌ ናት። የሲኦል ምሳሌ ከሆነችዋ ከግብፅ ሙሴ እንዳወጣ እግዚአብሔርም ደግሞ መድኃኔዓለም ክርስቶስ ከሲኦል እኛን ወደ መንግሥተ ሰማያት ወደ ገነት ወደ መንግሥተ ሰማያት የሚመልሰን ስለሆነ 40 ጾመ።
ልብ በሉ። እዚህ ላይ እንዲያውም ሊቃውንቱ ይህንን ሲያስቀምጡ ምን ብለው አስቀመጡ? ሙሴ የክርስቶስ አምሳል ነው፣ ግብፃዊ የዲያብሎስ አምሳል ነው፣ ዕብራዊ ደግሞ የአዳም አምሳል ነው። ሆፃው ወይንም የአሸዋው ግብፃዊው የተቀበረበት ደግሞ የመስቀል አምሳል ነው ብለው ያስቀምጣሉ። ልብ በሉ። ሙሴ የማን አምሳል ነው? ደህና መሻችሁ። ሙሴ የማን አምሳል ነው? የእግዚአብሔር አምሳል ነው። ግብፃዊው የማን አምሳል ነው? የዲያብሎስ አምሳል ነው። አሸዋው የማን አምሳል ነው? የመስቀል አምሳል ነው። ሙሴ የማን አምሳል ነው? የክርስቶስ አምሳል ነው። ሙሴ ግብፃዊውን ገሎ ዕብራዊ የማን አምሳል ነው? የአዳም አምሳል ነው። ሙሴ ግብፃዊውን ገሎ ዕብራዊውን እንዳዳነ ግብፃዊውን በአሸዋ መካከል እንደቀበረው ከአሸዋ ውስጥ እንደቀበረው መድኃኔ ዓለም ክርስቶስም ደግሞ ሰይጣንን በመስቀል አጥፍቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰው የዛ ነው ብለው ያስቀምጣሉ። ስለዚህ በዚህ ሁሉ ይህን የአባቶቹ የነቢያትን ነቢይ በነቢያት ወሐዋርያ በሐዋርያት ነቢይ ነው እንደ ነቢያት ኢየሱስ ክርስቶስ ነቢይ ወሐዋርያ ነቢይም ነው ሐዋርያም ነው። ለምን ነቢይ ይባላል? ትንቢት ተናገረ። ሐዋርያ ይባላል አስተማረ። አምላክ ነው እኔ የምላችሁን አድርጉ አለ። ለምን የትኛውም ነቢይ የትኛውም ሐዋርያ እኔ የምላችሁን አድርጉ አላለም። ራሱ ግን ምን አለ? እኔ የምላችሁን አድርጉ። ለምን? የባህሪ አምላክነቱን ለማስረዳት። ነቢይ ነው እንደ ነቢያት፣ ሐዋርያ ነው እንደ ሐዋርያት። ስለዚህ እንደ ነቢያት ትንቢት እንደተናገሩለት እንደ ነቢያት ምን አደረገ ስንል ይህንን ሁሉ አደረገ። በነቢያት ጾም ልክ ጾመ። ለምን? ከነቢያት ቢያበልጠው አበለጠው፣ ከነቢያት ቢያበልጠው አበለጠው፣ ከነቢያት ቢያሳንሰው አሳነሰው እንዳይሉት ልክ የነቢያትን ሱባኤ ትንቢት ለመፈጸም በእነሱ ልክ አደረገ። ስለዚህ ሙሴን ምን አደረገ? በሙሴ ልክ እንዲህ ሄደ። ስለዚህ ሕዝቅኤል ሙሴ ሁለቶችን አነሳ። የነቢያት የእያንዳንዱ ጾም ግን 40 ነው የሁሉ። ከዚህ በማቴዎስ ወንጌል ምዕራፍ 4 ላይ ከተጠቀሱት ለማንሳት ነው። ሶስተኛ እዝራ አለ። እዝራ የሚባለው መጻሕፍተ ኦሪት ጠፍተውበት እሱ ለማጻፍ ባለ ጊዜ ወደ እግዚአብሔር ጸሎቱን ልመናውን አቀረበ። ልብ በሉ። ሁሉም በጸሎት በልመና ነው የሚቀርበው። በተቀደሰች እግዚአብሔር በሚወዳትና በነጻች በተለየችና በከበረች ጾም ነው ብያቸዋለሁ። ስለዚህ ወደ እግዚአብሔር ለመነ። እግዚአብሔርም መልአኩን ላከና ጽዋውን ጋተው። ከዚህን በኋላ 40 ቀን 40 ሌሊት አንሰ የበላይ ኩክለ እሙንቱሰ ይደረሩ መዓልተ ይጽፍ ወሌሊተ ይደረሩ። እኔ ቀንም ሌሊትም አልበላሁም፣ እነሱ የሚጽፉት ግን ቀን ይጽፋሉ፣ ሌሊት ሰርክ ምሽት ላይ ይበላሉ ብሎ ተናገረ። ማን? እዝራ። ለምን? ይህንን መጽሐፍ ለማጻፍ እዝራ ምን ያደርግ ነበር? ቀን ቀን ለጸሐፊዎቹ እየነገራቸው ይጽፋሉ። ሌሊት ያንን ቀን የሚያጽፈውን ምን ይላል? ያስባል። ሲያስብ ያድራል፣ ቀን ያጽፋል። ቀን ያጽፋል፣ ሌሊት ሲያስብ ያድራል። እነዚያ ግን ቀን ሲጽፉ ይውላሉ፣ ጸሐፊዎቹ ምሽት ላይ ግን ይበላሉ። ስለዚህ እኔ አልበላውም። ለምን? ቀን የማጽፈውን ሌሊት አስባለሁ፣ ሌሊት የማስበውን ቀን አጽፋለሁ። ስለዚህ አልበላውም፣ ምግብን አልበላውም። ከምግብ የሚከለከሉበት ነው ጾም ማለት። ከምግብ ተከልክለው ወደዚህ ደረጃ የሚደርሱበት መድኃኔ ዓለም ክርስቶስ ሳይበላ ሳይጠጣ እንደኖረ ሁሉ ሰዎችም ሳይበሉ ሳይጠጡ ወደ መኖር ደረጃ ቅድም እንዳልኳችሁ ጥቂት እያልክ ሆድክን ረሃብ አስለምደው እንዳለው ረሃብን እየለመዱት ምግባቸው ረሃብን እያደረጉት ያ ባህታዊ እንደተናገረው በራበኝ ጊዜ አለ የረሃቤ ማስታገሻ ጾም ነው። ውሃም በጠማኝ ጊዜ የጽሜ ማስታገሻ ምንድን ነው አለ? ውሃ አለመጠጣት ነው፣ ጽም ነው አለ። አያችሁት? ሲርበው ጾም ያስታግሰዋል። ማንን? ረሃቡን የሚያባርረው በጾም ነው። ሲጠማው ጽሙን የሚያስታግሰው ባለመጠጣት ነው። ወደዚያ ደረጃ የሚደርሱበት ነው። ጥቂት እያሉ ሰዓት አድሶ መብላት ወደዚህ ያደርጋል። ሰውነት እንዲነጻ ያደርጋል። ምስጢር ይገለጻል። እንደ እዝራ
አያችሁት? ዕዝራ ሲጸልይ ምንድን ነበር ያለው? መጻሕፍትን ለመመለስ እባክህን እርዳኝ እግዚአብሔር ሆይ አድለኝ አለ። ከዚህም በኋላ ምን አደረገ? እግዚአብሔር ሰጠው፣ የለመነውን ሰጠው። ስለዚህ በጾም ውስጥ ምን የምናደርግበት ነው ካል ወደዚህ የምንገባበት ክፉ ልማዳችንን የምንተውበት ክፉ ነገራችንን የምንተውበት እማንተኛበት የምንነቃበት የምንተጋበት ነው። ከሐሜት ሁሉ የምንርቅበት ነው። ከቸልተኝነት ሁሉ የምንርቅበት ነው። አባ ማርቆስ የተባለውን ባህታዊ ያስታውሳችሁ። ይህ አባ ማርቆስ የሚባለው ዘግቶ ነው የሚኖረው። ምንም ሰው ማየት የሚባለው የለበትም። 30 ዓመት ሙሉ ምን ዘጋ? ቤቱን ዘጋ፣ በዓቱን ዘጋ በገዳም። ከዚህን በኋላ ቅዱስ ሥጋውን ክቡር ደሙን እያመጣ የሚሰጠው አንድ ቅዱስ ካህን ነበረ። ከዚህን በኋላ ምን አደረገ? ሰይጣን በሰው ላይ አደረና ያ ሰው ሄዶ ከበዓቱ በር ላይ ተቀመጠ። ከማን? ከአባ ማርቆስ። ከዚህን በኋላ ምን አለው? አባ ማርቆስ እባክህን አድነኝ፣ እባክህን ፈውሰኝ አለው። ይህን ተናግሮ ሳይጨርስ ደግሞ ምን አደረገ? ያ እያመጣ ሥጋውና ደሙን የሚሰጥ ካህን አለ። ማን ስላደረበት? ሰይጣን ስላደረበት በዛ ሰው ላይ። ያ ካህን የማይረባ ነው፣ ቆሻሻ ነው፣ ኃጢአተኛ በደለኛ ነው። ከሱ ልትቀበል አይገባም። አንተ ዘግተህ የምትኖር በጾም በጸሎት ተወስነ የምትኖር ፈጣሪ እግዚአብሔርን መስለ የምትኖር በዓትን ሰው ሳታይ የምትኖር ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ ሰው በማይታይበት ለብቻው በኖረበት እንደኖረ አንተም ለ30 ዓመት ዘግተህ የኖርክ ሰው እንዴት በኃጢአተኛው በተንኮለኛው በምቀኛው ካህን ሥጋውን ደሙን ትቀበላለህ ብሎ ያ ሰይጣን ያደረበት ሰው ተናገረ። ምን አለው ያ ሰው? ያ መነኩሴ ወይንም አባ ማርቆስ የሚባለው የተኮንኑ ከመይ ትትኮነኑ እንዳይፈረድባችሁ አትፍረዱ የሚባለውን አልሰማህምን አለው። ምን የሚለው? እንዳይፈረድባችሁ አትፍረዱ የሚባለውን አልሰማህምን? እኔስ ከእሱ የባስኩ ኃጢአተኛ ነኝ፣ ወስቋላ ነኝ። እሱን ልነቅፈው አይገባኝም፣ እሱስ ንጹሕ ነው አለው። ከዚህን በኋላ ምን አደረገ? ያንን ሰው ደግሞ እጁን ጭኖ ጸልዮ ያንን ሰይጣን አስወጥቶ ሰደደበት። አያችሁት? መድኃኔ ዓለም ክርስቶስ ምን ብሎት ነበር? ያንን ሰይጣን 40 ሌሊት 40 መዓልት ከጾመ በኋላ ቀኑን ከጨረሰ በኋላ መድኃኔ ዓለም ክርስቶስ ከየት ወጣ? ከገዳሙ ወጣ። ከገዳሙ በወጣ ጊዜ ያ ሰይጣን ምን አለ? መጣ፣ እየተክለፈለፈ መጣ። መድኃኔ ዓለም ክርስቶስ ጾሙን ከጨረሰ በኋላ ረሃብ ተሰማው፣ ራበው፣ የሚበላውን ፈለገ። ወምዝ ርህበ፣ ከዚህ በኋላ ተራበ ይለናል። ከየት? ከ40 ቀን በኋላ 40ውን ቀን ሲፈጽም ተራበ፣ ምግብ ፈለገ። በዚህ ጊዜ ሰይጣን ድንጋይን ይዞ መጣ። ድንጋይ ይዞ መጣና አንተም እርቦሃል፣ በትዕርምት በጾም የቆየህ ነህ፣ እኔንም እርቦኛል አለና ትኩስ ዳቦ በተበጠሰ ከረጢት ይዞ ድንጋዩንም ይዞ ይህን ድንጋይ ዳቦ አድርግና እንብላ አለው። የእግዚአብሔር ልጅ ከሆንክ አለው። ልብ በሉ አሁን የእግዚአብሔር ልጅ የሚለውን ከየት አመጣው ካል መድኃኔ ዓለም ክርስቶስ በጥምቀቱ ጊዜ ቅድም እንደነገርኳችሁ ዝንቱ ትወልድ የዘአፈቅር ዘቦቱ ሰመርኩ የምወደው ልጄ ይህ ነው ሲል በማየ ዮርዳኖስ ሰምቶት ነበርና ምን አደረገ? የእግዚአብሔር ልጅ ከሆንክ አለው። ከዚህን በኋላ ሰው የሚኖረው በምግብና በመጠጥ ብቻ አይደለም። በምግብ ብቻ በእንጀራ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ጭምር ነው እንጂ ብሎ ገሰጸው ማለት ነው። ለምንድን ነው እንዲህ ያለው? ዮሴፍ የያዕቆብ አባቱ ወንድሞቹ የዮሴፍ ወንድሞች ወደ መስክ በወጡበት ጊዜ ምግብ ውሰድላቸው አለው። የእነሱን ምግብ ተሸክሞ ዮሴፍ በሄደ ጊዜ የራሱን ምግብ እየበላ አለቀበት። ከዚህ በኋላ ወንድሞችን አጥቷቸው ይፈልግ ጀመር፣ ያለቀስ ጀመር። ከዛፍ ስር ቁጭ ብሎ ያለቀስ ጀመር። ከዛ መልአኩ ምን አለመጣና
እግዚአብሔር ፈጣሪህን ለምነው ይህን ድንጋይ ዳቦ ያደርግልሃል ለምነው አለው። ወደ እግዚአብሔር ለመነ። ማን? ዮሴፍ። ዮሴፍ ወደ እግዚአብሔር ሲለምን ያ ድንጋይ ዳቦ ሆኖለት ማን በላ? ዮሴፍ ምግቡን በላ። በዛ ልማድ ያ ሰይጣን ይዞ መጣና እንዲህ ያደረገው ማለት ነው። መድኃኔዓለም ክርስቶስ ግን ምን አለው? በምግብ ብቻ አይደለም ሰው የሚኖረው አለው። ምትሃት አስመስሎ ያንን በምትሃት ድንጋዩንም ዳቦ አስመስሎ በምኑ ይዞ መጣ? በከረጢቱ ይዞ መጣ። እግዚአብሔር ግን ምንድን ነበር የሚያየው? ድንጋይ እንደሆኑ ነበር የሚያያቸው። ለምን? ዳቦ አይመስሉማ በእግዚአብሔር ዘንድ። በእግዚአብሔር ዘንድ የሚለወጥ የለም፣ ምትሃት የለም በእግዚአብሔር ዘንድ አይደለም። በእግዚአብሔር ዘንድ በቅዱሳን ሰዎች ዘንድ እንኳን በበቁት ሰዎች ዘንድ ምትሃት አይሰራም። ስለዚህ ምን አለው? ያ ሰው ያንን ጸልዮ አዳነው፣ ሰይጣኑንም አስወጣለን። ወዝንቱ ዘመን እየወጡ ዘይንበረ ጾም ወጸሎት ይሄ ነው። እንዲህ ያለው አጋንንት ያለ ጾም ያለ ጸሎት አይወጣም ተባለ ማለት ነው። አይወጣም። ስለዚህ መድኃኔዓለም ክርስቶስ 40 መዓልት 40 ሌሊት ጾሞ እኛም እንድንጾም አደረገ። በዚያ ሳይበላ ሳይጠጣ ኖረ። እኛ ለምን ሰው ባህሪ መላካዊ ያለው ባህሪ እንስሳዊ ያለው፣ እንስሳዊ ሲያጡ መራብ ነው። ባህሪ መላካዊ ባህሪ ደግሞ ጊዜ አልሶ መብላት መጾም ነው። ስለዚህ መድኃኔዓለም ክርስቶስ ምን አደረገ? ሰው እንደመሆኑ ተራበ። አምላክ እንደመሆኑ ደግሞ በዚያ ሳይበላ ሳይጠጣ ኖረ። ዘይርህም ይላሉ ሊቃውንቱ ቅዱስ ጎርጎርዮስ ከማይራበው የማይራብ እንደሆነ ለማጠየቅ፣ ከማይጠማው የማይጠማ እንደሆነ ለማጠየቅ፣ ከረቂቁ የተወለደ ረቂቅ እንደሆነ ለማጠየቅ ይህን ያልኖረ ከሚበላው የሚበላ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ አንድ እንደሆነ ለማጠየቅ ከዚያን ቀን በኋላ ደግሞ ምን ሆነ? ምግብን ፈለገ ብሎ ይናገራሉ። ስለዚህ እኛም ደግሞ ጾማችንን አድርሰን ጸሎታችንን አድርሰን በተቀደሰችዋ ጾም ፍሬ አፍርተን እንድንኖር